በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ግንቦት 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ደብረ ምጥማቅ እያልን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ግንቦት 21 ቀን ደብረ ምጥማቅ እያልን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል የአርያም ንግሥት የሰማይና ምድር እመቤት የሰውነታችን መመኪያ ንጽሕተ ንጹሐን ቅድስት ድንግል ማርያም በዛሬቱ ዕለት ግንቦት 21 ቀን በደብረ ምጥማቅ በስሟ በተሠራች ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ለተከታታይ 5 ቀናት የተገለጠችበት ታላቅ በዓል ስለሆነ ነው። ታዲያ እመቤታችን ቅድስት ድንግል ማርያም የተገለጠችበት ዕለት ስለሆነ ነው ብለን ብቻ ማለፍ ሳይሆን ጥንተ ነገሩ እንደምንድን ነው የሚለው ልናውቅ ያስፈልጋልና ታሪኩን ከብዙ በጥቂቱ አጠር አድርገን እንማማራለን። እንግዲህ ለስም አጠራሩ ስግደት ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድረ ግብፅና ወደ ኢትዮጵያ በተሰደደ ጊዜ በዚያ በስደቱ ወራት እመቤታችን ቅድስት ድንግል ማርያም በጀርባዋ አዝላው በአህያ ላይ ተቀምጣ በምትሰደድበት በዚያ በስደቱ ወራት ላይ እናታችን ቅድስት ሰሎሜ ስንቅ ቋጥራ ተሸክማ አብራቸው በምትሰደድበት በዚያ በስደት ወራት ላይ ዮሴፍም ደግሞ እንደዚሁ አህያዋን እየጎተተ ከፊት እየመራቸው አብሯቸው በተሰደደበት በዚያ በስደታቸው ወራት ላይ ረሃቡ ጥሙ በበረታባቸው በዚያ በስደታቸው ወራት ላይ እጅጉኑ ስለደከሙ አንድ ቦታ ላይ አርፈው ነበረ። ያ ቦታ ዛሬ ደብረ ምጥማቅ በሚባለው ቦታ ላይ ነበረ። እጅጉኑ ደክመው ስለነበረ በዚያ በስደታቸው በዚያ በድካማቸው በዚያ በእንግልታቸው በመከራው ወቅት ላይ ደብረ ምጥማቅ በተባለው አሁን ደብረ ምጥማቅ በሚባለው ቦታ ላይ በግብፅ አርፈው ነበረ። ታዲያ በዚያ በሚያርፉበት ጊዜ እመቤታችን ቅድስት ድንግል ማርያም ያረፈችበትን ቦታ እጅጉን ወደደችው። መልክዓ ምድሩን ስትመለከት ይህ እንዴት ያለ ቦታ ነው፣ ይህ ድንቅ ቦታ ነው እያለች እመቤታችን ቅድስት ድንግል ማርያም ቦታውን ታደንቅ ነበረ፣ እጅጉን ወዳው ነበረ። በዚህ ጊዜ ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ እናቴ ሆይ አለ፣ አንቺ ይህንን ቦታ ከወደድሽውማ ለዘላለም የአንቺ መገለጫ ይሁን አለ። ቦታውን ባርኮ ለዘላለም ያንቺ መገለጫ ይሁን ብሎ ቃል ኪዳን ገብቶላት ነበር። ወገኖቼ በስሟ ቤተ ክርስቲያን እንደሚታነጽም ደግሞ አስቀድሞ ነግሯት ነበረ። ወገኖቼ አስተውሉ። ገና በዚያ በስደቱ ወራት ላይ ነበረ በዚህ ቦታ ላይ በስሟ ቤተ ክርስቲያን እንደሚታነጽ፣ እዚያ ቦታ ላይም ደግሞ ለዘላለም የእርሷ መገለጫ እንደሚሆን ያ ቦታ ልጇ በዚያ በስደታቸው ወራት ላይ ቃል ኪዳንን ገብቶላት ነበር። ወገኖቼ ታዲያ ጊዜው በደረሰ ሰዓት ደብረ ምጥማቅ ተገድሞ የበርካታ መነኮሳት ቤት ሆነ። አስቀድሞ ጌታችን በስሟ ቤተ ክርስቲያን እንደሚታነጽ ትንቢት ተናግሮ ቃል ኪዳን ገብቶላት ነበርና ጊዜው በደረሰ ሰዓት ላይ በዚያ ቦታ ላይ ደብረ ምጥማቅ ተገድሞ በርካታ መነኮሳት የሚኖሩበት ቦታ ሆነ። ታዲያ ይህ ቦታ ለዘላለም ያንቺ መገለጫ ይሁን ብሎ ቃል ኪዳን ገብቶላታልና እመቤታችን ቅድስት ድንግል ማርያም
በልጇ ፍቃድ ግንቦት 21 ቀን እልፍ አላፍ መላእክትን አስከትላ ጻድቃን ሰማዕታትን አስከትላ መጣች። በዚያ ሕዝበ ክርስቲያኑ ተሰብስቦ ነበረ፣ አሕዛብም ተሰብስቦ ነበረ። ለ5 ተከታታይ ቀናት መብርሃን ድንግል ማርያም በደብረ ምጥማቅ በስሟ በተሰራ ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ለተከታታይ 5 ቀናት ተገለጠች። ወገኖቼ በእውነት ክብር ለአምላካችን ይሁን። እመቤታችን ቅድስት ድንግል ማርያም ብርሃን ተጎናጽፋና በመላእክት ታጅባ ተገልጣለች። በዚያ ጊዜ ሱራፌል ማዕጠንታቸውን ይዘው ይሰግዱላት ነበረ። እንዲህ እያሉ ያመሰግኗት ነበረ። አብ በሰማይ አይቶ እንዳንቺ ያለ አላገኘም፣ በአንቺም ሰው ሆነ እያሉ ያመሰግኗት ነበረ። ይህንን መጽሐፍ ስንክሳራችን ግንቦት 1 ላይ ተመዝግቦ እናገኛለን ወገኖቼ። ሰማዕታትም ደግሞ እንደየክብራቸው ማድረግ ለእመቤታችን ለቅድስት ድንግል ማርያም ሊሰግዱ ረቂቃን በሆኑ ፈረሶቻቸው ተቀምጠው ወደ እርሷ ቀረቡ። በመጀመሪያ ሊቀ ሰማዕታት ቅዱስ ጊዮርጊስ ከሁሉም ቀድሞ ከሰገደላት በኋላ ሌሎቹም ደግሞ በተመሳሳይ መልኩ ለእመቤታችን ለቅድስት ድንግል ማርያም ሰገዱ። ከዚህ በኋላ ቅዱስ መርቆሬዎስ በፈረሱ ላይ ተቀምጦ ወደ እርሷ በመምጣት ለእመቤታችን ለቅድስት ድንግል ማርያም ሰገደ። ጻድቃን በአንድነት ቀርበው ለክብሯ ሰገዱ። ቀጥሎም ደግሞ በንጉሥ ሄሮድስ በግፍ የተገደሉ ሕፃናት ለእርሷ ሰገዱ። በደስታና በፍጹም ፍቅር ተጫወቱ። በዚያ ታዲያ የተሰበሰቡ ክርስቲያኖች፣ እስላሞችና አረማውያን ይህንን ታላቅ ድንቅ የሆነ ደስታ በሚመለከቱበት ጊዜ በሌላ በተለየ ዓለም ላይ ያሉ እስከሚመስላቸው ድረስ ይደነቁ ነበረ። እመቤታችን ቅድስት ድንግል ማርያም በጉልላቱ ላይ ተገልጣ ለ5 ተከታታይ ቀናት ስትቆይ ጻድቃን ሰማዕታት ሲሰግዱላት ይመለከቱ ነበረ። ምዕመናኑ መላእክት ሲሰግዱላት ይመለከቱ ነበረ። እነ ቅዱስ ጊዮርጊስ ሰማዕታቱም ጭምር ሲሰግዱላት ሕዝቡ በምድር ላይ ሆነው በጉልላቱ ላይ እመቤታችን ተገልጣ የሚከናወነውን ነገር ይመለከቱ ነበረ። ያንን ሲመለከቱ በሌላ ዓለም ላይ ያሉ ይመስላቸው ነበረ። በሌላ ዓለም ላይ ያሉ እስከሚመስላቸው ድረስ ይደነቁ ነበረ። መጽሐፈ ስንክሳራችን ግንቦት 21 ቀን ላይ ተመዝግቦ እንደምናገኘው ወገኖች አስተውሉ። አባ ጽጌ ድንግል ስለ እመቤታችን ስለ ቅድስት ድንግል ማርያም መገለጥ በማኅሌተ ጽጌ ድርሰቱ ላይ ሲናገር እንዲህ ብሎ አስቀምጦታል። የፊትሽን መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለ5 ቀናት ያህል በተገለጽሽ ጊዜ ማርያም ምን ያህል ደስ ታሰኝ ይኖራል። በቀን የታየው የፍቅርሽ አበባ ይቅርና ሌሊት በሕልሙ ያየሽ ምስጉን ነው ብሎ በማኅሌተ ጽጌ ድርሰቱ ላይ አስቀምጦልናል ወገኖቼ። በዚያ ጊዜ ለ5 ተከታታይ ቀናት እመቤታችን በተገለጠችበት ጊዜ በምድር ላይ የነበሩ ምዕመናን ጠይቀው የማይፈጸምላቸው ነገር አልነበረም። በደብረ ምጥማቅ ከተሰበሰቡ ሕዝብ መካከል እናትና አባታቸው፣ ዘመዶቻቸው እንዲሁም ደግሞ ባልንጀሮቻቸው የሞቱባቸው ሰዎች በቤታችን ቅድስት ድንግል ማርያምን እንድታሳያቸው ይለምኗት ነበረ። እርሷም ታዲያ ልመናቸውን ተቀብላ እንደ ቀደመ መልካቸው አድርጋ ታሳያቸው ነበረ። አንዳንዶች ደግሞ መሐረባቸውን ወደ ላይ በሚወረውሩበት ጊዜ እርሷ የወደደችው እንደሆነ በእጇ ተቀብላ መልሳ ትጥልላቸው ነበረ። ሁሉም ለበረከት ይከፋፈሉት ነበረ። እነርሱም ወደ ቤታቸው ለመሄድ ሲፈልጉም ታዲያ ተሰናብተውና ተባርከው ይሄዱ ነበረ። መጽሐፈ ስንክሳራችን ግንቦት 21 ላይ ተመዝግቦ እንደምናገኘው ታዲያ የደብረ ምጥማቅና የአካባቢያ ሰዎች እመቤታችን ቅድስት ድንግል ማርያምን ያዩባቸው ቀናት አረማውያኑ ያመኑበት ታላቅ ቀናት ነበሩ። የበደሉት ደግሞ በምልጃዋ ቸርነት ምሕረትን ያገኙበት ታላቅ ቀናት ነበሩ። ያመኑት ደግሞ የተባረኩበት ዕለታት ነበሩ። ወገኖቼ እነዚያ 5 ዕለታት ያላመኑ ያመኑበት፣ የበደሉ ምሕረትን ያገኙበት፣ ያመኑ ደግሞ የተባረኩበት በረከትን ያገኙበት ቀናት ነበሩ። እነዚያ 5 ተከታታይ ቀናት እመቤታችን ቅድስት ድንግል ማርያም ከግንቦት 21 ቀን እስከ ግንቦት 25 ቀን ድረስ ለተከታታይ 5 ቀናት በስሟ በተሰራ ቤተ ክርስቲያን ጉልላት ላይ በደብረ ምጥማቅ ግብፅ ውስጥ ማለት ነው ለተከታታይ 5 ቀናት ተገልጣለች ማለት ነው። ሕዝቡ እርሷን ጠይቀው ያጡት ነገር፣ እርሷን ለምነው ያልተደረገላቸው ያልተፈጸመላቸው ነገር ምንም አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን፣
መነኮሳት መላእክትና ሊቃነ መላእክት ለድንግል ማርያም ሲሰግዱ ይታዩ ነበር ወገኖቼ። ከዚህ በኋላ ታዲያ በዘመናት ይኖሩ የነበሩ ቅዱሳን የአምላክ እናትን ለማየት ብዙ ተመኝተዋል። የመልክዓ ማርያም ደራሲ አፄ ዘርዓ ያዕቆብ የአምላኩን እናት ቅድስት ድንግል ማርያምን ፊቷን ለማየት ስቶ ፊትሽን አሳይኝ ግለጭልኝ በማለት ተማጽኗታል መልክዓ ማርያም ላይ ወገኖቼ። ብዙዎች አስቀድመው የእመቤታችን ቅድስት ድንግል ማርያምን መልኳን ለማየት ፊቷን ለማየት ተመኝተው ነበረ፣ ይማጸኗት ነበረ ወገኖች ያስተውሉ። ፊቷን ለማየት ክብሯን ለማየት ቅዱሳን አባቶቻችን ጻድቃን ሰማዕታት ጠይቀው ነበረ። ኋላም ታዲያ እመቤታችን ቅድስት ድንግል ማርያም ልመናቸውን ሰምታ ጸሎታቸው ተሰምቶ የአምላክ እናት ተገልጻላቸው ፊቷን ለማየት ክብሯን ለማየት ቅዱሳን አባቶቻችን ጻድቃን ሰማዕታት በቅተዋል። ይህ የሆነው በፍጹም ልቦናቸው በመማጸናቸውና በፍጹም ትጋት የጌታቸውን እናት ሲያገለግሉ በመኖራቸው እንደመሆኑ የጻድቃኑ ገድል ምስክር ነው ወገኖቼ። ስለዚህ እመቤታችን ቅድስት ድንግል ማርያም በዛሬቱ ዕለት ምን ያደረገችበት ዕለት ነው? ይህ ክብረ በዓል ስለምንድን ነው የሚከበረው ስንል መጽሐፈ ስንክሳራችን ግንቦት 21 ቀን እንደሚያስረዳን እንደሚነግረን ለተከታታይ 5 ቀናት የተገለጠችበት ዕለት ስለሆነ ነው ወገኖቼ። ይህንን ታላቅ ክብረ በዓል ነው የምናከብረው። እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ተገልጣ የሕዝቡን ምኞት እንደፈጸመችላቸው የእኛንም በጎ መሻት ለሁላችን ትፈጽምልን፣ የልቦናችንን ቋጠሮ ሁሉ ትፍታልን ወገኖቼ። ተገልጻላቸው የሕዝቡን ምኞት ሁሉ እንደፈጸመችላቸው ዛሬም የልቦናችንን መሻት ሁሉ ትፈጽምልን። ዛሬም ብዙ የተጨነቁ ሰዎች ያሉና የተጨነቁትን ታሳርፍልን። ዛሬም ብዙ በሕይወታችን ውስጥ በሕይወት ውጣ ውረድ ውስጥ ብዙ ጥያቄዎች አሉንና ጥያቄዎቻችንን ትመልስልን ወገኖቼ። ስለዚህ ዛሬ የምናከብረው ክብረ በዓል ይህንን መነሻ አድርገን ነው። ይህንን የት የምናገኘው ምንጩ ምንድነው ካልን ደግሞ መጽሐፈ ስንክሳራችን ግንቦት 21 ጀምሮ ስትመለከቱ ታገኛላችሁ ማለት ነው። መብርሃን እየተመላለሰች ትባርካቸው ነበረ። እነዚያ እርሷን ያዩ ዓይኖች፣ በፊቷ የቆሙ እግሮች ራሱ የክብር ክብር ይገባቸዋል ወገኖቼ። 5 ዕለታት ሲፈጸሙ ሕዝቡ እመቤታችን ቅድስት ድንግል ማርያምን በእንባ ተሰናብቷታል። መብርሃን ድንግል ማርያምም በብርሃን መስቀል ባርካቸው ከቅዱሳኑ ጋር አድርጋለች ማለት ነው። ስለዚህ ዛሬ የምናከብረው ይህንን ታላቅ ክብረ በዓል ስለምንድን ነው ስንል እመቤታችን ቅድስት ድንግል ማርያም የተገለጠችበት ዕለት ስለሆነ ነው። በተጨማሪም ደግሞ ሕዝቡ ሁሉ በዓይን ማየቱን ይህንን እንድናስብ ነው ወገኖቼ። ይህንን ለምንድን ነው የምናስበው ስንል ይህ መገለጥ የእመቤታችን የቅድስት ድንግል ማርያም መገለጥ በራእይ ወይም ደግሞ በሕልም ለጥቂት ሰዎች ብቻ የሆነ የተገለጠ ሳይሆን በቦታው የተሰበሰቡ ክርስቲያኖችም ሆኑ ሙስሊሞችም ሆኑ ነገሥታትም ሆኑ መኳንንትም ሆኑ ሕፃናትም ሳይቀሩ ትላልቆች ትናንሾች ሳይቀሩ ሁሉም በዓይናቸው በግልጥ ያዩት የነበረ ታላቅ ተአምር ነበር ወገኖቼ። ይህንን እንድናስብ ነው። እመቤታችን ቅድስት ድንግል ማርያም በብርሃን ድንኳን ውስጥ ሆና በገሃድ እየተመላለሰችና እየባረከቻቸው ለሰማዕታትና ለቅዱሳንም አክሊልን ታደርግላቸው ነበረ። ይህንንም ደግሞ በምድር ላይ የነበሩ ይመለከቱ ነበር ወገኖቼ። ስለዚህ በዛሬቱ ዕለት የተከናወነው ይህ ታላቅ ተአምር ለጥቂት ሰዎች በሕልም ወይም በራእይ የተመለከተ ሳይሆን በወቅቱ ለነበሩ ሁሉ ለአማኙም ለኢአማንያኑም ሁሉ የተገለጠ ታላቅ ተአምር ነበር ወገኖች። ይህንን ነው ዛሬ የምናስበው። ስለዚህ ባጭሩ ግንቦት 21 ቀን የሚከበረው እመቤታችን ቅድስት ድንግል ማርያም በግብፅ ደብረ ምጥማቅ ተብሎ በተጠራው ቦታ ላይ በስሟ በተሰራ ቤተ ክርስቲያን ጉልላት ላይ በግልጽ የታየችበት ምዕመናኑን የባረከችበት ዕለት ነውና ይህንን ለማሰብ ይህንን ክብረ በዓል እናከብራለን ማለት ነው። ታዲያ ይህንን ክብረ በዓል ስናከብር ደግሞ ያልሰሙ ያላወቁ ወንድሞቻችን ሊኖሩ ስለሚችሉ የተማርነው ልናስተምር ያውቅነው ልናሳውቅ ያስፈልጋል። ይህ ደግሞ መንፈሳዊ ግዴታችን ነው። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ
የተማርነው ስለማናስተምር ያወቅነው ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱ መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን መከረን ገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።